ሁላችንም እናራለን። የሁላችንም አር ደግሞ ይሸታል። ብዙዎቻችን ተደብቀን ስለምናራ የሆነ በቃ ላይ እንደማናራ ነው የምናስመስለው። ስለ አር ሲወራም ለራሱ በቃ የሆነ ይከብደናል። ልክ እንደዚች ሁሉም ሰው እንደሚያራ ማወቄ ነፃነት ይሰጠኛል። which is አሁን ብዙዎቻችሁ ስለ አር እያሰባችሁ ከሆነ ተሳስታችኋል። ሁላችንም ጎዶሎነት አለን እያልኳችሁ ነው። በቃ ሁላችንም እቺ አራትን ጨርሰን ከዛ ማንም ሰው እንደሌላ ያረጋግጠ ምናምን ታዋቂ ስትሆን ደግሞ ከባድ ነው። እውነት ለመናገር ሽንት ቤት ገብተን ማለት ሰው ባለበት ቦታ ግን ቼክ አድርገን ምናምን ፍላሽ አድርገን ሽቶ ካለ ሽቶ ተደርጎ መስታወት ተከፍቶ ምናምን ነው የምትወጣው። ንጹህ እንደሆን ኮር ከዛ ትላለች ታባቱ። ተረዳችሁ? ሰዎች በጣም የምናስቅ ፍጡሮች ነን። ጎዶሎነታችን ደብቀን ብፁዕነታችን ማሳየት የምንወድ ፍጡሮች ብኖር ሰዎች ነን እና ግዴታ እያራን ሰው ማሳየት የለብንም። ግን ሰው ሁሉ እንደሚያደርግን ማወቅ አለብን። እውነቴን ነው የምላችሁ። በቃ ሁሉም ሰው እኩል ያደርገዋል ካንተ ጋር ታውቃላችሁ። ሁሉም ሰው ያ ሱፉን ለብሶ ምናምን ብሎ ቁጭ የሚለው አለ በጣም ሳታዩት እናንተ እያለ ነበር እንደዚህ በቃ አይኑ እስከሚፈነዳ ድረስ። ተረዳችሁኝ? ስለዚህ ማንም ሰው ከእናንተ አይበልጥም፣ ማንም ሰው ደግሞ ከእናንተ አያንስም። ምክንያቱም እናንተም ታራላችሁ። ስለዚህ እኩል ነን ሁላችን። ይህ አስተሳሰብ ምን ያደርጋል? ኦኬ ጎዶሎነትህ ትቀበልና ኦፍ ኮርስ አዶናይ ጎዶሎነት አለው። ይህ ነው ሁሉም ነገር ላይ ሙሉ ሆኜ መገኘት አልፈልግም። እኔ በቃ ሰው አይደለሁም ማለት ነው። እንደዛ ከሆነማ እግዚአብሔር ነኝ ማለት ነው። ብፁዕ ኢየሱስ እንደዛ መሆን አልፈልግም። ሁላችንም እዚህ ያለ የራሳችን ጎዶሎ ስላለን በቃ ጀስት ሰው ሲሰድባችሁ ሲተርባችሁ አይታችሁ በቃ ችላ ብላችሁ የማለፍ አቅማችሁ ከፍተኛ ይሆን። ያ ሰው አሁን ኧረ በእናትሽ እንደዚህ ነገር አቆሚ ሲልሽ እሱም ማቆም ያለበት ነገር አለ። ማቆም ያለበት ነገር አለ። እንዴ አንተ እያራ ለምን እኔ አላረም? ምን ችግር አለው? ሁላችን እንዴ ሁለታችንም እንራበት። ምን ችግር አለው እንዴ? የኔ አር ትክክል ነው አንተ አይደለም ይባላል አይባልም። እንራበት ሁላችን በሰላም እንዴ በቃ ይሄ ነው በቃ። ስለዚህ ስህተት መስራት አትፍሩ። ስህተት መስራት አትፍሩ። በቃ የሆነ ይሄ ወድቃችሁ መገኘት በቃ የሆነ ትክክል ነኝ ብላችሁ አስባችሁ ግን ደግሞ መሳሳትን የራሳችሁ እይታ ማስቀደምን አትፍሩ። ምንም ችግር የለውም።